የኛ የኢትዮጵያ ፖለቲካ ጂኦፖለቲክሳችን የሚሰራው ዲፌንሲቭ ሁሌ መከላከል ነው። እነሱ እኛ ቤት እንደገቡት ነው እኛ እነሱ ቤት መግባት አለብን። ያለዛ አይተውንም። ያንተ ፒር ኮምፒቲተር አቻ ተፎካካሪ የኢትዮጵያ አቻ ተፎካካሪ ግብጽ ነች። ግብጽ ጂኦፖለቲክስ የሚለው ሪያሊዝሙ ዋናው መሰረቱ ማለት አንድ የራስን የበላይነት በውስጥህና በቀጠናው ላይ አስፍን ነው የሚለው። ሁለተኛውስ ዋና አቻ ተፎካካሪ ምን እንዳይሆን በራሱ ሰላም እንዳይኖረው በቀጠናው የበላይነት እንዳይኖረው አድርግ ነው። በራሱ ቤት ሂድ ካልሄድክስ አንተ ቤት ይመጣል። አሁን ከዚህ በኋላ ግብጽ ሊገባበት የሚችለው ቀዳዳ ማን ነው ካልከኝ ኤርትራ ነው። በኤርትራ በኩል የሚገባው በአሰብ ይመጣል፣ አፋር አካባቢ ይመጣል፣ በወያኔ በኩል ይመጣል፣ በአማራ ፋኖ በኩል በዛ በጀርባው ይመጣል፣ በሱዳን ጋር አስታኮ ይመጣል። እነዚህ ቀዳዳዎች ናቸው የግብጽ ቀዳዳዎች። ግብጽን የምታቆመው ሁመራ ላይ አይደለም፣ ሽሬ ላይ አይደለም፣ አፋር ላይ አሰብ ላይ አይደለም። አይቆምም እንደዛ። እሱ መውጊያ ነው። የምታጠቃው የት ነው? ሳይናይ በረሃ ነው የምታጠቃው። በምን በውጊያ ሄዳ የሞኝ ጨዋታ እንዳይሆን እንደሱ አይደለም። ግብጽ ውስጥ የምንገባበትን ቀዳዳ የምንፈልገው ያ ቀዳዳ የት ነው ያለው? ጋዛ በኩል በእስራኤል በኩል የምንገባው። እነሱ በሻዕቢያ በኩል እኛ ጋር እንደሚገቡ ሁሉ እኛስ እኛ በእስራኤል በኩል። ከኢትዮጵያና ከግብጽ ይልቅ በእስራኤልና በግብጽ መካከል ያለው ፍጥጫ ከባድ ነው። አሁን አልሲሲ ወደ ስልጣን እንዴት እንደመጣ ታያችሁ። አልሲሲ ወደ ስልጣን የመጣው ዜጎቹ የራሱን ዜጎች በስንት ሺህ የሚቆጠር ነዋሪ ምን ጥራ አድርጎ በዶዘር ያስወገዳቸው እነዚህ እዚህ ለማስፈራ። አሁን ከሰሞኑ ጸብ የመጣው ለምንድን ነው? በላሁን ጋዛዎቹ ውሰድ እያሉ ስለሆነ የት ነው የሚወስዳቸው? ራሱ ምን ጥራ አድርጎ ያነሳበት ራፋ፣ የግብጾቹ ራፋ ያውና የእስራኤል እንትኑ የጋዛው የፍልስጤሙ ራፋ የግብጾቹ ትልቅ አሁን ጸብ የተፈጠረው ላይ አስፈር ምኖችን ጋዛዎችን የት እዚህ ሙባረክ ያልቻለው ነው እሱ የሰጠው። ለምን? ለስልጣን ያለውን ጥማት ስለሚያውቁ እስራኤሎቹ ማኒፑሌት አደረጉት። እሱ ብቻ አይደለም አስነሳ ህዝቡን አሉት። የራፋን ህዝብ መንጥሮ አነሳለ። ጋዛ ላይ የሚደርሰው አልሲሲ ራፋ ላይ ያደረገው ነው፣ ሳይና በረሃ ላይ ያደረገው ነው። ዛሬ ውሰዱ ብለው የሚሏቸው ጋዛዎችን የዛሬ 10 ዓመት መንጥረው ያጸዱት ለዚሁ ዓላማ ጋዛዎችን ያዘጋጁበት ቦታ ግብጽ ውስጥ እንዳለ ስለሚያውቁ። ነገር ግን ሲሲ ከተቀበለ ፖለቲካሊ ሂዝ ዴድ አበቃለት ማለት ነው። ወደ ስልጣን የመጣው ራፋን ህዝብ አስወግዶ ጋዛዎችን እዛ ለማስፈር መንጥሮ ቦታ አዘጋጅቶ እንደሆነ ሲያውቁ የግብጽ ህዝብ ያመጻል፣ አምጾ አስወግዷል። ስለዚህ ስስ ብልት ስለሆነ አይጠቀሙበትም። ተጠቀሙበት ነው እያልኩ ያለሁት። የቀይ ባህር ተዋሳኝ ያልሆኑ አገራት ፖርት አያስፈልጋቸውም፣ ሬድሲ ፎረም አይገቡም፣ ወደብ የባህር በር ጥያቄ ሊጠይቁ አይገባም ይላል የግብጾች ጉዳይ። ኦፌንሲቭ ነው። እኛ ቤት ጉዳይ በማገባው ገብቶ እኛ ቤት መጥቶ ነው የሚያወራው። ወፍ የአራዳ ልጅ የሆነ ውጭ ጉዳይ ሚኒስትር ቢኖረን ምን እንላለኛ? ወዳጄ ልቤ እዚህ ጋር ለጋዛዎች ማስፈሪያ ቦታ አስመስጧቸው ምን ችግር አለበት ብሎ ነው ብቻ ተስማ ምን ነው ለምን ሲባል ለምን ዲሞሊሽ አርጋችሁ አፍርሳችሁ ጨርሳችሁ የለ እንዴ? ቦታውን ያዘጋጃችሁት እኮ ለጋዛውን ነዋሪዎች እንዲሰፍሩበት ነበር መስሎ ነበር ብሎ ማለት ብቻ። ኢትዮጵያ ውሃውን ከነካሽ አጠፋሻለሁ ገልሻለሁ ብሎ ይፎክራል። ምን አባክ ነው የምትፎክረው? ይሄው እዛ አፍርሰ የሰጠው አይደል ለእስራኤል እንደውም እኔ ለእስራኤል ጨምርላታለሁ ብለ ማለታችን እኮ ነው። ወሬው ይፋ እንዲወጣ የግብጽ ህዝብ እንዲያውቀው ሲያውቀው ሲያምጽ እንዲያፈርሰው። አየው እሱ በወያኔ ነው እዚህ ቤት መጥቶ ይበጠብጥናል። በሸኔ በፋኖ ነው ቤቱ ግባ ነው የምልህ። ቤቱ ለመግባት ደግሞ ጦር መሳሪያ ለምን የምትሄደው? ክላሽ አይደለም ለምን የምትሄደው? ወሬ ነው ለግብጽ ለእስራኤል። ግብጽ ምስላ 1 ሚሊዮን መስለኛል 1 ሚሊዮን ኪዩቢክ ሜትር ውሃ መስጠት ከኮታዋ ላይ ችግር የለም 2 ሚሊዮን አልፍ ማለት ወሬው ብቻ ነው። ሙስሊም ትናንክ ድራሽ ነው መከላከል ወደ ማጥቃት ከዲፌንሲቭ ወደ ኦፌንሲቭ ስትራቴጂ። እኛ ቤቱን የኛን ቤት ከመጠበቅ ቤታቸው መግባት ነው ጥያቄ። ታዲያ ያለው አንድ ስቴፕ ከፍ በል ነው፣ አንድ ስቴፕ ተሻገሩ። ከዛስ ቤቱ ግቡ። ከዛስ ቤቱ ስትገባ እጁን ይሰበስባል። ቁርጭምጭሚቱን ስመታው ነው እዛ እጁ የሚሰበሰበው። ያለዛ አይሆንም። እኛ ኦሮሞ፣ ሸኔ፣ ፋኖ፣ አማራ፣ ጉራጌ፣ ሶማሌ እዚህ ስትንቦራጨቅ እሱ እየገባ ያቀብላል አጀንዳ በየቀኑ። እዚህ ትንሽ ወጣ ብለህ ደግሞ ቀና ብለህ አንገትን ከፍ አድርገህ እጃሴን ገብተህ አባይ ቀይ ባህር ስታነሳ በግብጽ፣ በሱዳን፣ በሶማሊያ በምን ይመጣባል? ከዛ በሳውዲ በምን በየመን በሁቲ ይመጣባል። ለምን? የተጠና ስትራቴጂ የሚከተሉት። አንተስ አንኮራፋተኛ ነህ። እስራኤልና ኤርትራ ኃይለኛ ነገር ውስጥ ገብቶልሃል። የሌለ አክሲሱ እዚህ ጋር ነው። የኤርትራ የባህር ክልል ውስጥ የሁቲ አማጽያን ገብተው ጥቃት ሲያደርሱ
ኧረ ተው የኔ ቤት ነው ሰፈሬ ነው ቤቴ ነው ብሎ የማይለው ምን ሆኖ ነው? ነገር ፈልጎ ነው እስራኤል ጥያቄ የብሔራዊ ደህንነት ስጋት ሆኖብኛል እያለች ነው እስራኤል። ማንን? ሻዕቢያ። ኢትዮጵያ እንድትነፋው ተወስሳለች። በሁሉም የኢትዮጵያ ብሔራዊ ጥቅሞች ላይ ከእስራኤል ጋር ፊት አድርገናል ማለት ነው። የኢራን የስለላ መርከብ እዚህ ጋር መጥቶ ሲሰልል ኢራን የስለላ መርከብ የኤርትራ ባህር ውስጥ መጥቶ ማን ይሰላል? እስራኤል ይሰላል። እስራኤል ደግሞ ይህን ታቅና መታ ድፍልቅ አድርጋ ትመታዋለች። ማንን? የኢራኑ መርከብ። ይህን የተመታው የኤርትራ ባህር ወደ ክልል ውስጥ የተመታው የእስራኤሉ መንግስት ተኩሶ የኢራንን የስለላ መርከብ ከመታ በኋላ ኢሳያስ አፈወርቂ መግለጫ ወጣሉ። ምን የሚል? ሁለቱንም የሚያወግስ። ሻዕቢያ ችግሩ ምንድን ነው? ከእስራኤልም አይሆንም ከኢራንም አይሆንም። ኤርትራ ለእስራኤል የደህንነት ስጋት እየሆነች ነው ብለው የሚሉበትን አግባብ የሚሉበትን ምክንያት በዝርዝር እሱን ሰምተን እንመለስ። Going on with Yemen about the different islands, that's something which also seems to have been completely ignored at the moment by the Eritrean government. How do you explain that silence, that they're really unwilling to act or to take any active part, even in defending its own sovereignty, let alone really ensuring the freedom of navigations through those straits? Under the current regime is a Tigrinya regime. It's also a Tigrinya, but it does not have a social base in Eritrea. It doesn't have any ideology. Of course, they think that they are socialists. They are something. They use different means to stay in power, but the only reason is to stay in power, and the way to stay in power is by isolating Eritrea. So they don't want to create anything or to make a coalition or to cooperate with anybody. Last time there was a report in a Lebanon-based media that the Houthis attacked an Israeli base in Eritrea. So the Arab countries, they always suspect Eritrea has some kind of relationship with Israel. They never trust Eritrea. They always think that Eritrea has some kind of relationship with Israel because of the culture, the tradition of the people. But Israel does not really have any relationship with Eritrea because of the regime. And some people suspect Eritrea has some relationship with Iran, but also with Iran it does not have any relationship. Last time, 3 years ago, there was an Iranian ship in the Red Sea, in Eritrean water territory, that was spying Israel, and Israel attacked that ship, and Eritrea criticized Israel, but also criticized Iran for violating the sovereignty. ልባር አሁን እስራኤሎቹ በተከታታይ ሁድሰን ኢንስቲትዩት ላይ ጀሩሳሌም ሴንተር ፎር ፐብሊክ አፌር ላይ ከሰሞኑ በተከታታይ እያቀረቡት ያለው ነገር ምንድነው? እስራኤል ማለት ኤርትራ ለእስራኤል የደህንነት ስጋት ናት። ከኢትዮጵያ ጋር በኤኒሚስ ግጭት ከተፈጠረ እስራኤል ከኢትዮጵያ ጋር ሆና እችን ዱቄት ለመምታት ዝግጁ ናት ነው። ይህን አንድ ያሳያል። ሁለተኛ አሜሪካኖችም ልክ እንደ ሁቲ አማጽያን ተስካሯ እንዲነፉላት ተወስውሳለች። የሁቲ አማጽያን ጥቃት የሚፈጽሙት ኤርትራ ባህር ክልል ውስጥ ገብተው ነው ብለው እየዘረዘሩ ምክንያት እያቀረቡ ያሉት። ኢሳያስ ደግሞ የት ነው የሚሄደው? ጅዳና ካይሮ ነው እየሮጠ ያለው። ኦኬ ይሄን ብለን አንድ መታሰብ ያለበት ነገር እዚህ ጋር ከግምት ውስጥ መግባት ያለበት ነገር ምንድነው? እሱ በእስራኤልና በኢትዮጵያ መካከል ያለው ግንኙነት ግብጾችን እንዴት ኢንፍሉዌንስ እንደሚያደርግ። ምክንያቱም ግብጾችን የሚያሳብዳቸው እስራኤል ወደ ኢትዮጵያ የምትመጣው በአባይና በቀይ ባህር ላይ ከሆነ በቀጥታ ከኢትዮጵያ ብሔራዊ ጥቅም ጋር አላያስ መፍጠር ብቻ አይደለም እኮ ከግብጽ ብሔራዊ ጥቅም ጋር በቀጥታ የሚጻረር ሆኖ ነው የምታገኘው የእስራኤል አካሄድ። በዚህ ውስጥ ደንቃራ ሆና የምትገባው ማናት? ኤርትራ ናት። ኤርትራ ደግሞ ጉዳዩ እኮ በዚህ በቀይ ባህር ብቻ የተያያዘ ነው። ያ እንዳለ ሆኖ የህዳሴው ግድብ ምን ያደርጋል የሚል ሽማግሌ ያላት ግብፃዊ ሆና ከግብፅ በላይ ግብፃዊ ጉድ ይላል። ለምን? የኢትዮጵያ ካለው ጥላቻ አንፃር። ይሄ ደግሞ ምን ያደርገዋል? ሰውዬው ኡስማን ሳላ ሲንደረደር ካይሮ የሚለው ምንድነው? ለዚሁ ዓላማ ነው። ይሄ ደግሞ ከኢትዮጵያ ብሔራዊ ጥቅም ጋር በቀጥታ ተጻራሪ አድርጎ ያስቀምጠዋል። ከኢትዮጵያ ብሔራዊ ጥቅም ጋር ተጻራሪ ስትሆን ኢንዳይሬክትሊ ከእስራኤል ብሔራዊ ጥቅም ጋር ተጻራሪ ሆነ ትቆማለህ ማለት ነው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።